ምዕራፍ 9 ኢዩ በእስራኤል ላይ እንደነገሠ። ነቢዩም ኤልሳዕ ከነቢያት ልጆች አንዱን ጠርቶ እንዲህ አለው፣ ወገብህን ታጥቀህ ይህን የዘይት ቀንድ በእጅህ ያዝ፣ ወደ ሬማት ዘገለዓድም ሂድ። በዚያ በደረስክ ጊዜ የናሜሲን ልጅ የኢዮሳፍጥን ልጅ ኢዩን ታገኘዋለህ። ገብተህም ከወንድሞቹ መካከል አስነሣው፣ ወደ ጓዳም አግባው። የዘይቱንም ቀንድ ይዘህ በራሱ ላይ አፍስሰውና እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁ በለው። ከዚህም በኋላ በሩን ከፍተህ ሽሽ፣ አትዘግይም። እንዲሁም ጎልማሳው ነቢይ ወደ ሬማት ዘገለዓድ ሄደ። በገባም ጊዜ እነሆ የሰራዊት አለቆች ተቀምጠው አገኘ። እርሱም አለቃ ሆይ የምናገረው መልእክት አለኝ አለ። ኢዩም ከማንኛችን ጋር ነው አለው። እርሱም አለቃ ሆይ ካንተ ጋር ነው አለ። ተነስቶም ወደ ቤቱ ገባ። ዘይቱንም በራሱ ላይ አፍስሶ እንዲህ አለው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእግዚአብሔር ሕዝብ በእስራኤል ላይ ንጉሥ ትሆን ዘንድ ቀባው። የባሪያዎቼን የነቢያትን ደም የእግዚአብሔርንም ባሪያዎች ሁሉ ደም ከኤልዛቤል እጅና ከአክዓብ ቤት ሁሉ እጅ እቀበል ዘንድ የጌታህን የአክዓብን ቤት ታጠፋለህ፣ የአክዓብን ቤት ሁሉ ታጠፋለህ። በእስራኤል ዘንድ አጥር ተጠግቶ እስከሚሸን የቀረበውን ሁሉም ከእርሱም የቀረውን ሁሉ ታጠፋለህ። የአክዓብንም ቤት እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። ኤልዛቤልንም በኢይዝራኤል እርሻ ውሾች ይበሏታል፣ የሚቀብራትም አታገኝም። በሩንም ከፍቶ ሸሸ። ኢዩም ወደ ጌታው ብላቴኖች ወጣ። እነርሱም ደህና ነውን? ይህ እብድ ለምን ወደ አንተ መጣ አሉት። እርሱም ሰውየው ፌዝ እንደሚናገር አታውቁምን አላቸው። እነርሱም ዋሸኸን፣ ነገር ግን ንገረን አሉት። ኢዩም ለጌታው ልጆች እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባው ብሎ እንዲህና እንዲህ ነገረኝ አላቸው። በሰሙት ጊዜ ሁሉም ፈጥነው ልብሳቸውን ወሰዱ፣ በሰገነቱ መውጫ እርከንም ላይም ከእግሩ በታች አነጠፉት። መለከትም እየነፉ ኢዩ ነግሦአል አሉ። እንዲሁም የናሜስ ልጅ የኢዮሳፍጥ ልጅ ኢዩ ኢዮራምን ከዳው። ኢዮራምና የእስራኤልም ልጆች ሁሉ ከሶርያ ንጉሥ ከአዛሄል የተነሣ ሬማት ዘገለዓድን ይጠብቁ ነበር። ንጉሡ ኢዮራም ግን ከሶርያ ንጉሥ ከአዛኤል ጋር በተዋጋ ጊዜ ሶርያውያን ያቈሰሉትን ቁስል ይታከም ዘንድ ወደ ኢይዝራኤል ተመልሶ ነበር። ኢዩም ከእነርሱ ጋር ለነበሩት እንዲህ አላቸው፣ ከእኔ ጋር ሰውነታችሁን ለሞት መስጠት ትችላላችሁን? እንግዲህ ማንም የሚያመልጣችሁ ከከተማችሁም የሚወጣ እንዳይኖርና የኢይዝራኤል እንዳያወራ ተጠንቀቁ። የእስራኤል ንጉሥ ኢዮራምም ከሶርያ ንጉሥ ከአዛኤል ጋር በተዋጋ ጊዜ አረማውያን የሶርያ ሰዎች በሬማት ያቈሰሉትን ቁስል በኢይዝራኤል ይታከም ስለ ነበረ ኢዩ በሰረገላው ላይ ተቀምጦ ወደ ኢይዝራኤል ሄደ። ጠንካራና ኃይለኛ ሰው ነበርና። የይሁዳም ንጉሥ አካዝያስ ኢዮራምን ለማየት ወርዶ ነበር።
ሰላይም ያያቸው ዘንድ በኢይዝራኤል ግንብ ላይ ቆመ። ሲመጡም የነ ኢዩን አቧራ አየ። እነሆም አቧራ አያለው አለ። ኢዮራምም ይገናኛቸው ዘንድ አንድ ፈረሰኛ ይሂድ፣ እርሱም ሰላም ነውን ይበላቸው አለ። ፈረሰኛውም ሊቀበላቸው ሄደ። ንጉሡ እንዲህ ይላል ሰላም ነውን አላቸው። ኢዩም አንተ ከሰላም ጋር ምን አለህ? ወደ ኋላዬ ተመልሰ ተከተለኝ አለ። ሰላዩም መልእክተኛው ደረሰባቸው፣ ነገር ግን አልተመለሰም ብሎ ነገረው። በሁለተኛውም ፈረሰኛ ሰደደ። ወደ እነርሱም ደርሶ ንጉሡ እንዲህ ይላል ሰላም ነውን አላቸው። ኢዩም አንተ ከሰላም ጋር ምን አለህ? ወደ ኋላዬ ተመልሰ ተከተለኝ አለ። ሰላዩም መልእክተኛ የደረሰባቸው፣ ነገር ግን አልተመለሰም። የሚመራው ግን አንድ ናሜሲ ልጅ እንደ ኢዩ ይመራል፣ በችኮላ ይሄዳልና ብሎ ነገረው። ኢዮራምም ሰረገላ አዘጋጁ አለ። ሰረገላውንም አዘጋጁለት። የእስራኤልም ንጉሥ ኢዮራምና የይሁዳ ንጉሥ አካዝያስ ሁለቱም በሰረገሎቻቸው ተቀምጠው ወጡ። ኢዩንም ሊገናኙት ሄዱ። በኢይዝራኤላዊውም በናቡቴ እርሻ ውስጥ አገኙት። ኢዮራምም ኢዩን ባየ ጊዜ ኢዩ ሆይ ሰላም ነውን አለ። እርሱም የእናት የኤልዛቤል ግልሙትናዋና መተቷ ሲበዛ ምን ሰላም አለ ብሎ መለሰለት። ኢዮራምም መልሶ ነዳና ሸሸ። አካዝያስንም አካዝያስ ሆይ ዓመፅ ነው አለው። ኢዩም በእጁ ቀስቱን ለጠጠ። ኢዮራምም በጫንቃው መካከል ወጋው፣ ፍላጻውም በልቡ አለፈ። ወደ ሰረገላውም ውስጥ በጉልበቱ ላይ ወደቀ። ኢዩም ጋሻ ጃግሬውን ቢድቃርን እንዲህ አለው፣ አንስተ በኢይዝራኤላዊው በናቡቴ እርሻ ጣለው። አንተና እኔ ጎን ለጎን በፈረስ ተቀምጠን አባቱን አክዓብን በተከተልን ጊዜ እግዚአብሔር እንዲህ ብሎ ይህን መከራ እንደ ተናገረበት እኔ ያስባለሁና አንተም ታውቃለህና በእውነት የናቡቴና የልጆቹ ደም ትናንትና አይቻለሁ ይላል እግዚአብሔር። በዚህም እርሻ እበቀለዋለሁ ይላል እግዚአብሔር። ስለዚህ እግዚአብሔር እንደ ተናገረ ቃል ወስደህ በእርሻው ውስጥ ጣለው። የይሁዳም ንጉሥ አካዝያስ ያን ባየ ጊዜ በአትክልት ቤት መንገድ ሸሸ። ኢዩም እርሱንም ደግሞ አልተወውም ብሎ ተከተለው። በይብላሄምም አቅራቢያ ባለች በጋያ ቀበት በሰረገላው ላይ ወጋው። ወደ መጊዶም ሸሸ፣ በዚያም ሞተ። ብላቴኖቹም በሰረገላው ጭነው ወደ ኢየሩሳሌም ወሰዱት። በዳዊትም ከተማ በመቃብሩ ቀበሩት። በኦክዓብም ልጅ በኢዮራም 11ኛ ዓመት አካዝያስ በይሁዳ ላይ ነገሠ። ኢዩም ወደ ኢይዝራኤል ሄደ። ኤልዛቤልም ይህን በሰማች ጊዜ ዓይኗን ተኳለች፣ ራስዋንም አስጌጠች፣ በመስኮትም ዘልቃ ትመለከት ነበር። ኢዩም ወደ ከተማ በገባ ጊዜ ጌታውን የገደለ ዘምሪ ሰላም ነውን አለችው። ፊቱንም አቅንቶ በመስኮቱ አያት። አንቺ ማነሽ? ወደዚህ ወደ እኔ ውረጂ አላት። ከዚህም በኋላ 2 ጃንደረቦች ወደ እርሱ ተመለከቱ። እርሱም ወደ ታች ወርውሯት አላቸው። ወረወሯት፣
ደሟም በግንቡና በፈረሶች መግሪያ ላይ ተረጨ። ረገጧት። ኢዩም ገብቶ በላ ጠጣም። ከዚያ በኋላ ሄዶ ይህችን የተረገመች እዩአት፣ የንጉሥ ልጅ ናትና ቅበሯት አለ። ሊቀብሯትም በሄዱ ጊዜ ከአናቷና ከእግሯ ተረከዝ ከመዳፏ በቀር ምንም አላገኙም። ተመልሰው ለኢዩ ነገሩት። እርሱም በባሪያው ቤተሰባዊው ኤልያስ እጅ በኢይዝራኤል እርሻ የኤልዛቤልን ሥጋ ውሾች ይበላሉ፣ የኤልዛቤልም ሬሳ በኢይዝራኤል እርሻ መሬት ላይ እንደ ፍግ ይሆናልና ማንም ይህች የኤልዛቤል ናት ይል ዘንድ አይችልም ብሎ የተናገረው የእግዚአብሔር ቃል ይህ ነው አለ።